بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، السلام عليكم ورحمة الله وبركاته. إن شاء الله زاريم الداء والدواء مختصر نكتر علن زاري دم ابن القيم ودليل رأس يقبونه يكتابه أكهير سبحان الله جكت بابي تمولابت أكهير نو أهون ودا شرك نو يقبوت إن شاء الله سلو انجلو چاينتوش كغلصو بحالا ودا شرك يقبالو ያን ደሞ ለምንድን ነው ሽርክን ለምን አነሳው እዚህ ላይ ለምን አስፈለገ የሚለው ጉዳይ ደግሞ በኋላ ላይ በደንብ ግልጽ ይሆንላችኋል። طيب በተለይ ከፍቅር ጋር ተያይዞ የሐራም ፍቅር ግንኙነት ጋር ተያይዞ እንዴት እንደሚያገናኙት በሚገርም ሁኔታ እዚሁ ላይ እንመለከታለን ኢንሻአላህ። ዛሬ የምናነሳው ፈስሉን الذنوب صغائر وكبائر قال رحمه الله هذا فصل ይህ ምዕራፍ ነው ክፍል ነው። الذنوب ወንጀሎች ማለት ነው። الذنوب ወንጀሎች صغائر ትናንሾችና وكبائر ትላልቆች ናቸው። ትላልቅና ትናንሽ ተብለው ወንጀል ለሁለት ይከፈላሉ ማለት ነው። قال رحمه الله وقد برغتم دل القرآن قرآن አመላክቷል والسنة ሱናም እንደዚሁ አመላክቷል። وقد برغتم دل القرآن قرآن አመላክቷል والسنة ሱናም የረሱል عليه الصلاة والسلام ማለት ነው አመላክቷል። وإجماع الصحابة የصحابዎችም إجماع ሙሉ ስምምነት والتابعين የታቢዒዎችም ከነሱ በኋላ እነሱን ተከታዮችም إجماع እንደዚሁ አመላክቷል። بعدهم ከነሱ በኋላ ማለት ነው። والأئمة እንደዚሁም አኢማዎች መሪዎች ምን ብለዋል አመላክቷል ተስማምተዋል። በምንድን ላይ على عنا من الذنوب በመሆኑ ላይ ወንጀል كبائر ትላልቅ የሚባል አለ ወሰጋኢራ ትናንሽ የሚባሉ አሉ። ወንጀሎች ትላልቅ የሚባል አለ ትናንሽ የሚባል ወንጀል አለ። ቃለ ተዓላ ለኢላ ኃያሉ ጌታ አላህ ምን አለ በቁርአን ላይ ትላልቅና ትናንሽ ለመኖሩ ማስረጃችን ኢንተጅተኒቡ አላህ ብትጠነቀቁ ብትርቁ አለ ከባኢራ ትላልቅን ወንጀሎች ማቱንሃውን አንሁ ከዛ እናንተ ከምትከለከሉት ትላልቁን ብትርቁ ብትከለከሉ ኑከፊር አንኩም ከእናንተ ላይ እናብሳለን ይቅር እንላለን አላህ ሰይአቲኩም ወንጀሎቻችሁን ይቅር እንላለን ወኑድኺሉኩም እናስገባችኋለን ሙድኸለን ከሪማ የላቀ የሆነን መግቢያን ደግሞ እናስገባችኋለን ያኒ አልጀነ ያኒ አልጀነ ጀነትን ማለት ነው። طيب ስለዚህ ኢንተጅተኒቡ ከባኢራ ትላልቅን ወንጀል ብትጠነቀቁ ስለዚህ የትላልቅ ተቃራኒ ደግሞ ትናንሽ ወንጀሎች አሉ ማለት ነው። وقال تعالى الله በሌላ ቁርአን አንቀጽ ደግሞ ምን አለ الذين نزل الله يجتنبون የሚከለከሉ የሚርቁት ናቸው ከባኢረ الإثم ትላልቅ ወንጀሎችንና والفواحش ጸያፍ የሆኑ ወንጀሎችን የሚርቁ ናቸው አለ አላህ። طيب إلا ለመም ሲቀራል طيب الله እየተናገረ ያለው ስለ ሙህሲኖች ነው። هذا نعت للمحسنين ለአሳማሪዎች ለትክክለኛ ማኞች ገለጻ ነው። አላህ الذين እነዛ ናቸው يجتنبون የሚርቁ የሆኑ የሚከለከሉ ከባኢረ الإثم ትላልቅ ወንጀሎችን والفواحش እንደዚሁም ጸያፍ إلا ለመም ሲቀር ለመም ማለት ምንድነው የተፈለገው ኺላፍ አለ ሰፋ ያለ በጣም እጅግ ሰፊ ኺላፍ አለ። طيب ግን ብዙ ዑለማዎች ለመም የተፈለገበት እዚህ ላይ ሲጋሩ الذنوب التي لا يصر عليها العبد ባሪያ በላው ላይ የማይዘወትርባቸው የማይቆዩባቸው ወንጀሎች ናቸው ለመም። ይሄ ከዚህ ማንም ንጹህ ሊሆን አይችልም። ሁሉም ወንጀል አለው። ልዩነቱ ወይ ወንጀሉ ላይ የመቆየት ጉዳይ ነው طيب ወይ ደግሞ ያለ መቆየት ጉዳይ ነው። ሷሊሆችን ሷሊህ አስባላቸው ወንጀል አለመስራታቸው ሳይሆን ወንጀል ሰርተው ተውበት ማድረጋቸው ነው። ወንጀል ሰርተው ወደ አላህ መመለሳቸው ነው ሷሊህ አስባላቸው እንጂ ከወንጀል ማዕሱም ማንም የለም። نعم وفي الصحيح عنه أنه قال
ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም ምን ይላሉ? አሰለዋቱል ኸምሱ አሉ፣ 5 ሰላቶች አሉ፣ 5 ግዴታ የሆኑ ሰላቶች። ወልጁሙዐቱ ኢለል ጁሙዓ፣ ከጁሙዓ እስከ ጁሙዓ፣ ጁሙዓ ሰግደን እስከዛኛው ቀጣይ እስከሚመጣው ጁሙዓ ድረስ ያሉ። ወረመዳኑ፣ ረመዳንም መጾም ኢላ ረመዳን፣ እስከ ረመዳን ድረስ ማለት ነው። የረመዳን ጾመን እስከዛኛው ረመዳን ድረስ ያለው ሙከፊራቱን የሚያሳብሱ ናቸው፣ የሚያስምሩ ናቸው። ሊማ በይነሁነ በመካከላቸው ያለውን ማለት ከጁምዓ እስከ ጁምዓ ድረስ አንድ ሰው ጁምዓን ሰግዶ ሸርጡን አሟልቶ ግዴታዎችን አሟልቶ ጁምዓ ከሰገደ ከጁምዓ እስከ ጁምዓ ያለው ወንጀሉ ይማርለታል። ወረመዳኑ ኢላ ረመዳን፣ ከረመዳን እስከ ረመዳን ረመዳንን ጾሞ መን ቃመ ረመዳን ኢማናን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ፣ ልክ በሐዲስ እንደመጣው ከረመዳን እስከ ረመዳን ያለው አንድ ሰው ረመዳን ጾሞ እስከ ረመዳን ድረስ 1 ዓመት ወንጀል ማለት ነው። ሙከፊራቱን የሚያስምሩ ናቸው። ሊማ በይነሁነ በመካከላቸው ያለውን ኢዘጅቱኒበቲል ከባኢር፣ ኢዘጅቱኒበቲ ከተራቀች፣ አልከባኢሩ ትላልቅ ወንጀሎች ከተራቁ። ትላልቅ ወንጀሎች ግን በሐጅም በዑምራም በምንም ይቅር አይባሉም። ከማ ቃለ ኢብኑ ተይሚያ ረሒመሁላሁ ተዓላ ላቡደ ሚነ ተውበህ፣ ተውበት ያስፈልጋል። ትናንሽ ወንጀሎችን በምንሰራቸው ነገራቶች ላይ ጠይብ አላሁ ስብሓነሁ ወተዓላ ያብስልናል። እነዚህን የመሰሉ ዒባዳዎችም ሌላም ዒባዳዎች አሉ። ግን ትላልቅ ወንጀሎች ተውበት ያስፈልጋቸዋል። የተውበት መስፈርቶችን አሟልቶ ቁርጥ አድርጎ ወደዛ ወንጀል ዳግም ላይ መለስ ከልቡ ጠይብ ዓዝም ኑሮት ይህን የመሳሰለ ነደም ኑሮት ጸጸት ኑሮት መስፈርቶቹን አሟልቶ ካላደረገ በሐጅም በዑምራም በምንም ሊታበስ አይችልም ማለት ነው። ናም ስለዚህ ትልቅና ትንሽ ወንጀሎች አሉ። ነገር ግን አሁን እዚህ ጋር ኢዘጅቱኒበቲል ከባኢሩ እነዚህ ነገራቶች የሚያስምሩ መቼ ነው? ትላልቅ ወንጀሎች ከተከለከለ ነው ማለት ነው። ወፊ ሰሒሐይን አንሁ ሰለላሁ ዐለይሂ ወሰለም ልክ እንደዚሁ በሰሒሐይን ማለት ነው ኢጅተኒቡ ሰብዐል ሙቢቃት ረሱል ዐለይሂ ሰላቱ ወሰላም ምን አሉ? ኢጅተኒቡ ራቁ፣ ተጠንቀቁ አሉ። ሰብዐል ሙቢቃት 7 አጥፊ ወንጀሎችን ተጠንቀቁ። ቂለ ወማ ሁነ ያ ረሱለላህ፣ እነሱ እነማን ናቸው ተብለው ተጠየቁ። እነዚህ 7 ወንጀሎች ምንድን ናቸው እስኪ ተብለው ረሱል ዐለይሂ ሰላቱ ወሰላም ሲጠየቁ ቃለ አሽርኩ ቢላህ፣ በአላህ ማጋራት ነው። ወሲሕሩ፣ ሲሕር ነው። ሁለተኛው ምንድነው? ሲሕር ነው፣ መተት ነው። ወቀትሉ ነፍሲ፣ ነፍስን መግደል ነው፣ የሰውን ነፍስ መግደል ነው። አለቲ ያችን ነፍስ ሐረመ ላሁ አላህ ሐራም ያደረጋትን ኢላ ቢልሐቂ በሐቅ ቢሆን እንጂ ሐቅ በሆነ መንገድ ትክክለኛ በሆነ መንገድ የሚቻልባቸው መንገዶች አሉ። ጠይብ ረሱል ዐለይሂ ሰላቱ ወሰላም እንደነገሩን የአንድ ሙስሊም ደም ከ3 በአንዱ ካልሆነ በስተቀር አይቻልም ያሉ አሉ። ነፍስ ከገደለ ጠይብ አነፍሱ ቢነፍስ እንደዚሁ ማለት ነው። ከዛ በኋላ ዚና ከሰራ ካገባ በኋላ ዝሙት ከሰራ በሐቅ ነው የሚተገደለው። ከዛ ከዲኑ ከወጣ ከእስልምና ከወጣ ይገደላል። ስለዚህ ኢላ ቢልሐቅ በሐቅ ቢሆን እንጂ። ሶስተኛው ደግሞ ምንድነው? ከ7 አጥፊ ወንጀሎች እሱ ነው። ወአክሉ መብላት ነው። ማሊል የቲም የየቲምን ገንዘብ መብላት ነው። አባቱ የሞተባትን ወይም በአጠቃላይ አባታቸው የሞተባቸውን ልጆች ገንዘብ መብላት ነው። የቲም ማለት አባቱ የሞተበት ነው እንጂ እናቱ የሞተበትን አይደሉም፣ አያጠቃልልም። ስለዚህ ወአክሉ ማሊል የቲም የየቲምን ገንዘብ መብላት፣ ወአክሉ ሪባ ሪባንም መብላት፣ ወለድን አራጣን መብላት። እነዚህ አጥፊ ወንጀሎች ናቸው። አጥፊ ወንጀል ናቸው። ገንዘባችሁ ውስጥ ሪባ ከገባ ገንዘባችሁንም ነው የሚያጠፋው፣ ህይወታችሁንም ነው የሚያጠፋው፣ አኺራችሁንም ነው የሚያጠፋው። ከአላህ ጋር ፈእዘኑ ቢሐርብ ሚነላህ ጠይብ፣ ከአላህ ጋር ጦርነት መክፈት ነው። ጠይብ ወተወሊ መሸሽ ነው። የውመ ዘሕፍ ማለት ደግሞ ጦርነት ላይ ነው። ከጠላት ጋር ሲገናኙ ሸሽቶ መመለስ፣ በጦርነት ቀን ከጠላት ጋር ተፋጠው ባለበት ሰዓት ላይ መሸሽ እሱ ማለት ነው። እሱም አጥፊ ወንጀል ነው። ሌላው ወቀዝፉ ማነወር ነው ወይ ደግሞ መወንጀል ነው። ወቀዝፉ መወንጀል አልሙሕሰናት ጥብቅ የሆኑ ከወንጀል ጥብቅ የሆኑ ማለት ከዝሙት ማለት ነው። አልጋፊላት ዝንጉ የሆኑ ምንም የማያውቁ በዝሙት ጉዳይ ላይ ምንም አይነት መረጃ እንኳ የሌላቸው ምንም አይነት ነገር የማያውቁ የሆኑ አልሙእሚናት አማኞችን እነሱን በዝሙት ስማቸውን ማበላሸት፣ ከገሌ ጋር እንደዚህ አድርጋ ከገሌ ጋር እኮ እንደዚህ አድርገው እያሉ ያላዩትን ያልሰሙትን ነገር
ማውራት ይህ ከአጥፊ ወንጀሎች ናቸው ማለት ነው። ስለዚህ ረሱል ዓለይሂ ሰላቱ ወሰላም እነዚህን 7 አጥፊ ወንጀሎችን ተጠንቀቁ አሉ ማለት ነው። ኢዘን ወንጀል ትልቅና ትንሽ ተብሎ ይከፈላል። ከአሁን በፊት እንዳሳለፍነው ትልቅን ወንጀል ታዲያ እንዴት እንለያለን ካልን ብዙ ዑለማዎች የተለያዩ ገለጻዎችን አስቀምጠዋል። ወላኪን ኢብኑ ተይሚያ ረሂመሁላሁ ተዓላ ያስቀመጠው እጅግ የተሻለ ማብራሪያ ነው። ኢብኑ ተይሚያ ምን ይላሉ? ወንጀል ትልቅ ብለን እንድንለየው የሚያግዘን ምንድነው ይላሉ? ኩሉ ዘንቢን ትውዒደ ሳሒቡሁ ቢአነሁ ላ የድኹሉል ጀነተ ወላ የሹሙ ራኢሐተል ጀነቲ ወቂለ ፊህ መን ፈዐለሁ ፈለይሰ ሚና ወአነ ሳሒበሁ አሲሙን ፈሃዚሂ ኩሉሃ ሚነል ከባኢር። ኢብኑ ተይሚያ ረሂመሁላህ ምን ይላሉ? ትልቅ ወንጀል ብሎ ማለት ባልደረባው ባልተቤቱ ማለትም ያንን ወንጀል የሰራ ሰው የተዛተበት ወየውለት የተባለበት። ለምሳሌ ፈወይሉ ሊልሙሰሊ አለዚነ ሁም አን ሰላቲሂም ሳሁን፣ ዝንጉ የሆኑ ሶላታቸውን ዝንጉ የሆኑ ሰዎች ወየውላቸው አለ አላህ። ይሄ ትልቅ ወንጀል ነው ማለት ነው። ወዕድ ያለበት ማለት ቢአነሁ ላ የድኹሉል ጀና፣ ወይም ደግሞ ይሄንን ያደረገ ሰው ጀነት አይገባም፣ ወይ ደግሞ ይሄንን ያላደረገ ሰው ጀነት አይገባም ተብሎ የተዛተበት ሰው። ጠይብ ረሱል ዓለይሂ ሰላቱ ወሰላም ዝምድናን የሚቆርጥ ሰው ጀነት አይገባም፣ ይህን የመሳሰሉ ሐዲሶች ብዙ አሉ አይደለ? እንደዛ የተባለበት ወንጀል ትልቅ ወንጀል ነው። ወላ የሹሙ ራኢሐተል ጀነቲ፣ ደግሞ የጀነትን ሽታ አያገኝም የተባለበት ይህንን ወንጀል የፈጸመ ወይ ደግሞ ይህን ነገር ያላደረገ ሰው የጀነትን ሽታ እንኳ አያገኝም የሚሉ ገለጻዎች አሉ ብዙ ሐዲሶች ላይ። እንደዛ የተባለበት ነገር እሱ ከትላልቅ ወንጀል ነው። ሌላስ መን ፈዐለሁ ፈለይሰ ሚና፣ ይህንን ያደረገው ከኛ አይደለም ይላሉ ረሱል ዓለይሂ ሰላቱ ወሰላም። ይህንን ያደረገ ፈለይሰ ሚና ብሎ የሚመጡ ሐዲሶች ብዙ አሉ። ጠይብ ወአነ ሳሒበሁ አሲሙን፣ ወንጀለኛ ነው፣ ይህንን ያደረገ ሰው ደግሞ ወንጀለኛ ነው ተብሎ የመጡባቸው ሐዲሶች አሉ። ፈሃዚሂ ኩሉሃ ሚነል ከባኢር አሉ። እነዚህ ሁላቸውም በዛ አይነት ገለጻ የመጡ ዛቻዎችም ንግግሮችም ከትላልቅ ወንጀሎች ይካተታሉ ማለት ነው። ጠይብ ነገር ግን ባረከላሁ ፊኩም ይህን ስንል ትናንሽ ወንጀሎች ችግር የላቸውም እያልን አይደለም። እንደዚህ ያልተባሉ ወንጀሎች ትናንሽ ናቸው ብለን ቸል ልንል አይገባም። ኢብኑል ቀይም ረሂመሁላሁ ተዓላ አልኢስራሩ ዐለ ሰጊራ ቀድ ዩሳዊ ኢስሙሁ ኢስመል ከቢራ ይላሉ መዕነል ከላም። አንድ ትንሽ ወንጀል ላይ መዘውተር ያ ሰው እዛ ትንሽ ወንጀል ላይ በዘወተረ ቁጥር ልክ ከትልቅ ወንጀል ጋር እኩል ይሆናል ይላሉ። ላ ሰጊረተ መዐል ኢስራር ወላ ከቢረተ መዐል ኢስቲግፋር እንደሚሉት ሰለፎች። ጠይብ ስለዚህ ትንሽ ወንጀል ነው ተብሎ አይዘወተርም። እዛ ወንጀል ላይ ከዘወተርን ትንሽ ወንጀል እንኳ ቢሆን አቅሙ እንዴት ይሆናል ማለት ነው? ወይ ደግሞ ደረጃው አላህ ዘንድ ልክ እንደ ትልቅ ወንጀል ይሆናል ማለት ነው። ነዓም ስለዚህ ወንጀል ትልቅና ትንሽ አለው ማለታቸው ነው። ቃለ ረሂመሁላህ ተሽርኩ ሽርክ አሉ አዝለሙ ዙልሚ፣ ከበደሎች ሁሉ ትልቅ በደል ነው። አዝለሙ በደል ነው። አዝልም ከበደሎች ሁሉ በደል ነው። ኢነ ሽርከ ለዙልሙን ዐዚም አላህ ስብሓነሁ ወተዓላ እንደነገረ ሉቅማን ለልጁም እንደዚሁ ማለት ነው። ወተውሒዱ ተውሒድ ደግሞ አዕደሉል ዐድሊ ከፍትሆች ሁሉ ፍትህ ነው። ፈማ ካነ የሆነ አሸደ ሙናፋት ብርቱ የሆነ ሙናፋት ከመጋጨት በኩሉ ፈማ ካነ የሆነ አሸደ የበረታ ሙናፋት በመጋጨት ላይ በመቃረር ላይ ሊሃዘል መቅሱድ ለዚህ ዓላማ ማለት ለተውሒድ ማለት ነው። ተውሒድን የተጋጨ ነገር ፈሁወ እሱ አክበሩል ከባኢር ከትልቅ ሁሉ ትልቁ ወንጀል እሱ ይሆናል ማለት ነው። የተውሒድ ተቃራኒ ምንድን ነው? ሽርክ ነው አይደለ? ስለዚህ ተውሒድን የተጋጨ እንግዲህ ተውሒድ ከፍትህ ሁሉ ፍትህ ነው አለ አይደለ? ስለዚህ የእሱ ተቃራኒ ደግሞ ሽርክ ነው። የበደል ሁሉ ደግሞ ትልቁ በደል ይሆናል ማለት ነው። ወተፋውቱሁ ቃለ ወተፋውቱሁ የእሱ እኮ መበላለጡ የወንጀል ፊ ደረጃቲሃ በደረጃው የወንጀል መበላለጡ ፊ ሐስቢ ሙናፋቲሂ በመበላለጡ ልክ ነው ለሁ ለተውሒድ። ጠይብ ወተፋውቱሁ የወንጀል እኮ መበላለጥ ፊ ደረጃቲሃ በደረጃው ላይ ወንጀል መበላለጡ ይሄ ወንጀል ከዛኛው ይከፋል እየተባለ ሲገለጽ ቢሐስቢ ሙናፋቲሃ ለሁ እሱ ለተውሒድ ባለው ተቃራኒ ልክ ነው የሚመዘን። የአንድ ወንጀል ትልቅነት የሚለካው አሁን ኢብኑል ቀይም እያስቀመጡ ያለው ለተውሒድ ባለው ተቃራኒ ልክ ነው ማለት ነው። ነዓም ወማ ካነ የሆናሉ አሸደ ሙዋፈቀተን
እጅግ ብርቱ የሆነ ተስማሚ የሆነ ነገር لهذا المقصود ለዚህ ዓላማ ማለትም ለተውሂድ ደግሞ የገጠመ ከተውሂድ ጋር የሚስማማ የሆነ ነገር ሁሉ ደግሞ فهو أوجب الواجبات ከግዴታዎች ሁሉ ግዴታ ነው وأفرض الطاعات ግዴታ ከሆኑ አምልኮዎችም ነው ዋህ نعم فتأمل أستنتن هذا الأصل ይህንን መሰረት አስተንተን حق التأمل ትክክለኛ የሆነ ማስተንተንን አስተንተን واعتبر አስተውል ተፋሲለሁ ልዩነቱንም አስተውል አሁን በጠቀስኩልህ በነገርኩልህ መሰረት በነገርኩልህ ሚዛን መሰረት አስተንተናቸው ልዩነቶቹንም ደግሞ አስተውል تعرف به በዚህ ታውቃለህ በማስተንተነ አሁን በተነገረህ መሰረት ስታስተነትን ስታስብ ሕክመተ ጥበቡን ትረዳለህ ታውቃለህ አሕከሚል ሐኪሚን የጥበበኞች ሁሉ ጥበበኛ የሆነውን የአላህን ጥበብ ትረዳለህ طيب አሁን የነገርኩህ አለ አንድ ወንጀል የሚለካው ትልቅነቱ በተውሂድ በመጋጨቱ ልክ ነው አልን አይደለ ሌሎች ወንጀሎችን እያመጣ አስተንተናቸው طيب وأعلم العالمين ያዋቂዎች ሁሉ የበላይ አዋቂ የሆነውን የአላህን ጥበብ ታውቅበታለህ فيما فرضه ግዴታ ባደረገው ላይ على عباده በባሮቹ ላይ وحرمه عليهم በእነሱ ላይ حرامም ያደረገው وتفاوت መለያየቱንም እንደዚሁ مراتب الطاعات የጣዓ የአምልኮ ደረጃዎች መለያየታቸውንም والمعاصي የወንጀል መለያየቶችንም በዚሁ ላይ የአላሁ ስብሓነሁ ወተዓላን ጥበብ ታውቅበታለህ ለምን እንደዚህ እንዳደረገ ታውቅበታለህ አሉ ወለማ ካነ ሽርኩ ቢላህ አሉ ወለማ ካነ ሽርኩ ሽርክ በሆነ ጊዜ ቢላህ በአላህ ላይ ማጋራት በሆነ ጊዜ ሽርክ ማለት ነው ወለማ ካነ ሽርኩ ቢላህ በአላህ ላይ ማጋራት በሆነ ጊዜ ሙናፊየን የሚጋጭ በሆነ ጊዜ ቢዛቲ በቀጥታ لهذا المقصود ለዚህ ዓላማ ማለት ለተውሂድ ማለት ነው ለተውሂድ ጋር በቀጥታ የሚጋጭ በሆነ ጊዜ ካነ ሆነ من أكبر الكبائر ከትልቅ ወንጀሎች በጣም ትልቁ ሆነ على الإطلاق በإطلاق ወይም በሙሉነት እንበል طيب ማለት ነው ተውሂድ የሽርክ ተቃራኒ ቀጥታ ዳይሬክት የሱ ተቃራኒ በሆነ ጊዜ ከወንጀሎች ሁሉ ትልቁ ወንጀል ማን ሆነ ሽርክ ሆነ ማለት ነው طيب وحرم الله حرام አደረገ الجنة ጀነትን አላህ حرام አደረገ على كل مشرك በሁሉም ሙሽሪክ ላይ አላህ Subhanahu Wa Ta'ala ጀነትን حرام አደረገ طيب ጀነት አይገቡም ብሏል አላህ Subhanahu Wa Ta'ala لما تركوا በተው ጊዜ القيامة መቆምን በተው ጊዜ بعبوديته አላህን በማምለክ ላይ طيب በባርነት ላይ ለአላህ ባሪያ መሆናቸውን ባቆሙ ጊዜ طيب الله جنتن በእነሱ ላይ حرام አደረገ وعاب الله من بياله أن يقبل كمقبل من مشركين كعند مشرك كمشرك كمقبل عملا سران الله سبحانه وتعالى كمقبل انبياله فجعلناه هباء منثورا بولا الله سبحانه وتعالى طيب لك እንደተበተነ ቲም ቢያደረግነው ይላል ስራቸውን وقدمنا إلى ما عملوا من عمل فجعلناه هباء منثورا أو يقبل فيه ወይም ደግሞ ለሱ መቀበልን ማለት ነው ሸፋዓን ሽምግልናን طيب أو يستجيب له ወይ ደግሞ ለሱ ሊቀበለው አሁንም في الآخرة በአኺራ ላይ ዳዕወተን ዱዓውን ማለት ጥሪውን ማለት ነው እሱ የሚፈልገውን ነገር ይሄንን አድርግ አላህ Subhanahu Wa Ta'ala የሆነ ነገር ፈልጎ ለአላህ ሲጠይቅ ያን ነገር ተቀባይነት የለውም አይቀበላቸው أو يقبل له ወይም ደግሞ ለሱ ሊቀበለው فيها በአኺራ ላይ አثረተን ስህተትን ወይ ደግሞ ያንን ያጠፋውን ስህተቱን ይቅርታ ቢጠይቅም እንኳ ይቅርታውን አላህ ይቀበለው طيب فما هم من الله سبحانه وتعالى እነሱም የዛን ጊዜ ይቅርታቸው ተቀባይነት የለውም የሚል ቁርአን አንቀጽ አለ ነሲቱ الآية طيب نعم فإن المشرك ምክንያቱም እኮ ሙሽሪክ أجهل الجاهلين ከጃሂሎች ሁሉ ትልቁ ጃሂል ነው ቢላህ በአላህ ላይ ከጃሂሎች ሁሉ ጃሂል ብሎ ማለት ያው ሙሽሪክ ነው طيب ለምን حيث جعل ስላደረገ ነው ለሁ ለአላህ Subhanahu Wa Ta'ala ስላደረገ ነው من خلقه እሱ አላህ ከፈጠራቸው አካላቶች ኒድ በማድረጉ ነው ቢጤ በማድረጉ ነው
አላህ ፈጥሯቸው ሳለ ሱብሃንአላህ ፈጣሪያቸው እያለ የፈጠራቸው እነሱን የሚመግባቸው አላህ እያለ ከሱ ጋር ደግሞ እነሱ የፈጠራቸውን እንዴት አብሮ ሊያመልክ ይገባል? ሐቂቃ አንዳንድ ጊዜ እኮ አእምሯቸው ይሰራል አይሰራም ብለን እስክንጠይቅ የምንደርስበት ሁኔታ አለ። የሞቱትን ሰዎች ሲለምኑ ጠይብ ድረሱልኝ ያዙ ይልቀቁኝ ሲሉ ከቀብራቸው ላይ እንኳ የምትሄድን ፍየል የምትሄድን ከብት እነሱን እንኳ መከላከል የማይችሉ ሰዎችን ሲለምኑ ከዚህ በላይ ጅህልና ምን አለ? አጅሃሉል ጃሂሊ ነዓም። ወዛሊከ ይህ ደግሞ ይህ ማድረጋቸው ጋየቱል ጀህሊ ቢሂ ጋየቱል ጀህሊ የጅህልናቸው ጫፍ ነው። ቢሂ በአላህ ላይ አላህን አለማወቃቸው ነው። ከማ አነሁ ልክ ይህ ተግባራቸው እንደመሆኑ ጋየቱ ዙልሚ የበደል ጫፍ ሚንሁ ከዚህ ከሰውየው ማለት ከሚሰራው ሰውዬ የተከሰተ ትልቅ በደል እንደመሆኑ ዋضح በደል ነው። ግን ወኢን ካነ አልሙሽሪኩ እንዳው ሙሽሪክ ቢሆንም እንኳን ሽርክ የሚሰራው አካል ለም የظልም ረበሁ ጌታውን የሚበድል ባይሆንም ወኢነማ ظለመ ነፍሰሁ የበደለው ራሱን ቢሆንም ሽርክ በደል ነው። ግን የሚበድለው አላህን አይደለም። ምክንያቱም አላህን መጉዳት አይችልም። አላህን ስለሰገድንለት ስለጾምንለት አምልኮ ለሱ ብቻ ስላደረግንለት ቅንጣት የሚጨምርለት ነገር የለም። طيب ስለዚህ ሽርክ በደል ነው ስንል ራሱን እየበደለ ነው፣ ራሱን ከጀነት ወደ እሳት እየጋበዘ ነው። ናም ስለዚህ ሼኽ እዚህ ላይ ያየነው ምንድነው? ወንጀል ትልቅና ትንሽ ተብሎ ይከፈላሉ። ትልቁ ወንጀል ሽርክ ነው። طيب ለምንድነው ደግሞ በጣም ትልቅ ወንጀል የሆነው? ትልቁ የተፈጠርንበት ዓላማ ደግሞ ተውሂድ ነው። ትልቁን ተውሂድ ሙሉ ለሙሉ ወይ ደግሞ ቀጥታ ስለሚጋጭ ለሱ ደግሞ የሚጋጭ ነገር ለዚህ ትልቅ ዓላማ የሚጋጭ የሆነ ነገር ትልቅ ወንጀል ነውና ማለታቸው ነው። ና ቃለ ረሒመሁላህ ፈስሉን አሽርኩ አንዋዑሁ። ያው ብዙዎቻችን ይህን ያክል ሸርሕ የሚያስፈልገው አይመስለኝም። በተለያዩ ደርሶች ላይ ስለ ተውሂድ ስለ ሽርክ ይብዛም ይነስም ኢንሻአላህ የሆነ ሂንት ስለሚኖረን ማለት ነው። አሽርኩ ሽርካን ሽርክ ለሁለት ይከፈላል። አሽርኩ ሽርካን ሁለት ናቸው ሽርኮች። ሽርኩን የመጀመሪያው ሽርክ ነው የተዓለቁ የሚያያዝ አለ ቢዛቲል ማዕቡዲ ቢዛቲል ማዕቡድ በሚመለከው አካል ላይ የሚንጠለጠል አለ። ጠይብ ከአላህ ጋር ማለት ነው። ወአስማኢሂ ከአላህ ስሞች ጋር የሚያያዙ ወሲፋቲሂ ወአፍዓሊሂ ከአላህ ሲፋዎች ባህሪያቶችና ተግባሮች ጋር የሚያያዙ ሽርክ አለ። ጠይብ ወሽርኩ ሁለተኛው ሽርክ ደግሞ ፊ ዒባደቲሂ አላህን በማምለክና ወሙዓመለቲሂ ከአላህ ጋር በሚኖረን መኗኗር ማለት ሙዓመላ አንድ ነው፣ አምልኮ ነው የተፈለገበት። ጠይብ ለአላህ የሚደረጉ ዒባዳዎች ላይ የሚከሰት ሽርክ አለ። ወኢን ካነ ቢሆንም እንኳ ይሄ ሁለተኛው ሽርክ ሳሒቡሁ ባልተቤቱ ይህን ሽርክ የሚፈጽመው አካል ቢሆንም እንኳ የዕተቂዱ የሚያምን ቢሆንም እንኳ እነሁ ስብሓነ ጥራት የተገባው ጌታ አላህ ላ ሸሪከ ለሁ ፊ ዛቲሂ በሱ በዛቱ ላይ አጋሪ እንደሌለው ቢያምንም እንኳ ወላ ፊ ሲፋቲሂ በባህሪውም አላህ ተጋሪ እንደሌለው ቢያምንም ወላ ፊ አፍዓሊሂ እንደዚሁም በአላህ በተግባሩ ላይ የሆነ ነገር ሲያደርግ ይህን የተጋራው አላህ ማንም የለም ብሎ ቢያምንም እንኳ ነገር ግን በዒባዳ ላይ አጋርተዋል ማለት ነው። ጠይብ ስለዚህ ለሁለት ይከፈላል ሽርኩ። አንደኛው ቀጥታ ከአላህ ስብሓነሁ ወተዓላ ስሞችና ባህሪያቶች ጋር የሚገናኙ፣ ሁለተኛው ደግሞ በዒባዳ የሚገናኝ ሽርኩን አክበር ወሽርክ አስገር ብለን ብዙዎቻችን እንዳየነው ማለት ነው። ደግሞ እንደምናውቀው ኢንሻአላህ። ወሽርኩል አወል የመጀመሪያው ሽርክ የተዓለቁ ቢዛት ያለው ማለት ነው፣ ቢዛት ለማዕቡድ ያለው ነውዓን እሱ ደግሞ ለራሱ ሁለት ክፍሎች አሉ። አሐዱሁማ አንደኛው የመጀመሪያው ሽርኩ ተዕጢል የማራቆት ሽርክ ነው። ሽርኩ ሽርክ ነው። ተዕጢል የማራቆት ሙሉ ለሙሉ ውድቅ ማድረግ አላህ ላይ ማለት ነው። ወሁወ እሱ ደግሞ ሽርኩ ተዕጢል ያለው ወሁወ እሱ አቅበሑ እጅግ መጥፎ ነው ወይ ደግሞ እጅግ አስቀያሚው ነው። አንዋዕ ሽርክ ከሽርክ አይነቶች እጅግ አስቀያሚው መጥፎ የሆነው ሽርክ ሽርኩ ተዕጢል ነው። ለምሳሌ ከሽርክ ፊርዓውን የፊርዓውንን ማጋራት ይመስል ኢዝ ቃለ ባለ ጊዜ ወማ ረቡል ዓለሚን አለ የዓለማቱ ጌታ ማለት ምንድን ነው? በንቀት ነው እየጠየቀ ያለ። ጠይብ ወቃለ ለሃማን ደግሞ አለው ለሚኒስተሩ ለሱ ማለት ነው ሃማንን ያ ሃማኑ ብንሊ ሰርሐን አላህ ቁርአን ላይ እንዳስቀመጠው ሃማን ሆይ አለ ኢብንሊ ለእኔ ገንባልኝ አለ ሰርሐን ከፍታን ግንብን ገንባልኝ አለ። ጠይብ
ለዓሊ ምናልባት እኔ አጠሊዑ ኢላ ኢላሂ ሙሳ ወደ ሙሳ ጌታ ብቅ እል ዘንድ አጠሊዕ ብቅ እል ዘንድ ወኢኒ እኔ እኮ ለአዙንሁ እሱን ጠረጥረዋለሁ ሙሳን ሚነል ካዚቢን ከዋሾች ነው ብዬ ጠረጥረዋለሁ። ሙሳ ዓለይሂ ሰላም ሰማይ ላይ የሆነ ጠይብ ከሰማይ በላይ የሆነ ጌታ አለኝ እያሉ እንደነገሩት ማሳያ ነው። ሐታ ፊርዓውን እንኳ አላህ ከዓርሽ በላይ መሆኑን ያምን ነበር ማለት ጠይብ ናም። ስለዚህ አሁን ተዕጢል ሲያደርግ ምንድነው ሙሉ ለሙሉ ነው ተዕጢል ያደረገው። አሁን ተዕጢል የተፈለገው እዚህ ጋር ሙሉ ለሙሉ ውድቅ ማድረግን ነው። ተዕጢል፣ ተሽቢህ፣ ተምሲል ይህን የመሳሰሉ ደግሞ አስማዕ ወሲፋት ላይ ደግሞ ሌላ የራሳቸው ትርጉም አላቸው። ጠይብ ናም። ወሽርክ ወተዕጢሉ ሽርክና ተዕጢል አሉ ሙተላዚማን የተያያዙ ናቸው። ፈኩሉ ሙሽሪኪን ሁሉም ሙሽሪክ ሙዓጢሉን ሙዓጢል ነው። ሁሉም ሙሽሪክ ሙዓጢል ነው። ሽርክ ሲሰራ ተዕጢል አድርገዋል። ወኩሉ ሙዓጢልን ሁሉም ሙዓጢል ደግሞ የሆነን ነገር ውድቅ ሲያደርግ ከአላህ ላይ ሙሽሪኩን ሙሽሪክ ነው አጋርቷል። ላኪን ሽርክ አለው ነገር ግን ሽርክ አለው ላ የስተልዚሙ አስለ ተዕጢሊ የግድ መሰረታዊን ተዕጢል አያካትትም ወይ ደግሞ አያሲዝም። ምን ማለት ነው? ማለት አንድ ሰው በአላህ ላይ እያመነ ሊያጋራ ይችላል። ተዕጢል ሳያስገኝ ሽርክ ውስጥ ይወድቃል። ተዕጢል ሳይገኝ ሽርክ ውስጥ ሊወድቅ ይችላል። ጠይብ ምን አሉ? ወኩሉ ሙዓጢል ሙሽሪካ ወላኪን ነገር ግን አሽርከ ላ የስተልዚሙ አስለ ተዕጢል ዋናውን ተዕጢል አስሉን እሱን አያሲዝም። በል ቀድ የኩኑ እንዳውም ይሆናል አልሙሽሪኩ ሙሽሪኩ ሊሆን ይችላል ሙቂረን የሚያመን ያረጋገጠ ሊሆን ይችላል ቢልኻሊቂ ሱብሓነሁ ጥራት በተገባው በጌታው በአላህ ወሲፋቲሂ በሱ በአላህ ስብሓነሁ ወተዓላ ባህሪያቶች ሊያምን ይችላል ያረጋግጥ ይችላል። ወላኪነሁ ነገር ግን እሱ ዐጠለ አራቆተ ሐቅ ተውሒድ የተውሒድን ሐቅ ማለት መሟላት ያለበትን ተውሒድ ላይ ያጓድላል። ስለዚህ አሁን ተዕጢል እዚህ ጋር የምትይዙት አስማእ ወሲፋት ላይ የምታውቁትን ተዕጢል ሳይሆን የሆነን ነገር ማጉደል የሆነን ነገር ከሙሉነት ማጉደል ወይ ደግሞ ሙሉ ለሙሉ ማጉደልን ማለት ነው። ኢብኑል ቀይም እዚህ ጋር እያሉ ያሉት ግልጽ ነው አይደል? ኢንሻአላህ ወአስሉ ሽርክ ያሉ የሽርክ መገኛው ወቃዒደቱሁ የሱ የሽርክ መሰረቱ መነሻው አለቲ የርጅዑ ኢለይሃ ወደ እሷ የሚመለስበት ወተዕጢሉ ተዕጢል ነው። ጠይብ ማራቆት ነው። ወሁወ ሰላሰቱ አቅሳም ተዕጢል ደግሞ ሶስት አይነት ነው። ተዕጢል አስማእ ወሲፋት ላይ እንመጣበታለን እሱን ኢንሻአላህ። የመጀመሪያው ተዕጢሉል መስኑዕ አን ሳኒዒሂ ወኻሊቂሂ ተዕጢሉ ማራቆት ነው። ጠይብ እንደሌለ መካር ነው። አልመስኑዕ አን ሳኒዒሂ ወኻሊቂሂ የተሰራን የተፈጠረን ነገር ሰሪና ፈጣሪ እንደሌለው አድርጎ መካር ነው። ጠይብ ኤቲዝም ነው የሚባለው። ለራሱ ተገኘ በቃ ፈጣሪ የለውም። ጠይብ ተዕጢል መስኑዕ የተሰራውን ነገር ፈጣሪ የለውም ያን ነገር ያስገኘው የለውም ብሎ መካድ አንድ እሱ ነው። ሁለተኛ ወተዕጢሉ ሳኒዕ ሱብሓነሁ ዐን ከማሊሂል ሙቀደስ ቢተዕጢል አስማኢሂ ወአውሳፊሂ ወአፍዓሊሂ ወተዕጢል ሳኒዕ ሱብሓነሁ ወተዕጢሉ ማራቆት ነው። አሳኒዕ ሰሪውን ፈጣሪን ማለት ነው። ዐን ከማሊሂል ሙቀደስ ከተቀደሰው ሙሉእነቱ ማራቆት ነው። ይህ እንዴት ነው የሚሆነው? ቢተዕጢል በማጓደል ነው። አስማኢሂ ስሞቹን ወአውሳፊሂ ባህሪያቶቹን ወአፍዓሊሂ ድርጊቶቹን በመካድ የሚከሰት ተዕጢል ነው። ሁለተኛው ተዕጢል። ጠይብ ሶስተኛው ወተዕጢሉ ማራቆት ነው ወይም ደግሞ ውድቅ ማጉደል ነው፣ ውድቅ ማድረግ ነው። ሙዓመለቲሂ ዐማ የጂቡ ዐለል ዐብዲ ሚን ሐቂቀቲ ተውሒድ። ጠይብ ሙዓመለቲሂ ማለት ከአላህ ጋር ያለን ግንኙነት ዐማ የጂቡ ግድ ከሚሆነው ነገር ዐለል ዐብዲ በባሪያ ላይ ማለት አሁን በዒባዳ ላይ ማለት ነው። ሙዓመላ ቅድም እንዳልኳችሁ ሙዓመላ ብሎ ማለት እዚህ ጋር አምልኮን ማለት ከአላህ ጋር የሚደረግ አምልኮ ጠይብ ማሟላት ሲገባው ያን ነገር አለማሟላቱ ዐማ የጅቡ ግድ የሚሆንን ዐለል ዐብዲ በባሪያ ላይ ሚን ሐቂቀቲ ተውሒድ ከተውሒድ ግደታዎች ወይ ደግሞ ሐቂቃ እውነታዎች ማለት ጠይብ ያን ነገር ማድረጉ የተውሒድ አንዱ አካል የተውሒድ ሙሉእነት ሲሆን ነገር ግን እሱ ደግሞ በሙዓመላው ላይ በአምልኮ ላይ ያንን ነገር ማጉደሉ ማለት ነው። ነዓም ቃለ አነውዑ ሳኒ ሁለተኛው ሽርክ ነው። መን ጀዐለ መዐሁ ከአላህ ጋር ያደረገ ነው። ኢላሃን አኸረ ሌላን አማልክት ያደረገ ነው። ግን ወለም ዩዐጢል ውድቅ አላደረገም። ጠይብ
ሙሉ ለሙሉ አምኗል። ነገር ግን ውድቅ አላደረገም። አስማአሁ የአላህን ስሞች ውድቅ አላደረገም። ስሞች እንዳሉት ያውቃል፣ ያምናል። ወሲፋተሁ የአላህን ባህሪያቶች፣ ወሩቡብየተሁ የአላህንም ጌትነት። ጠይብ ከሽርክ ነሳራ ልክ እንደ ነሳራዎች ሽርክ ይመስል አለዚነ እነዛ ጀዐሉሁ አላህን ያደረጉት ሳሊሰ ሰላሰቲን የሶስት ሶስተኛ አላህን አደረጉት። አላህ ሱብሓነሁ ወተዓላ ሱረቱል ማኢዳ ላይ ይመስለኛል ለቀድ ከፈረ አለዚነ ቃሉ ኢነላሀ ሳሊሱ ሰላሳ አላህን ኢሳን መርየምን ሶስት አደረጉ አይደለ? ፈጀዐሉል መሲሐ ኢላሃን መሲሐን ዒሳን ዓለይሂ ሰላም ጌታ አደረጉ። ወኡመሁ ኢላሃን የእሱን እናትንም መርየምን ዓለይሃ ሰላም እሷን ጌታ አደረጉ። ጠይብ ስለዚህ ሼኹ እየገለጹ ያሉት ክርስቲያኖች የአላህን መኖር ባይክዱም፣ አስምሩበት፣ ክርስቲያኖች የአላህ ሱብሓነሁ ወተዓላ መኖር ባይክዱም ከእርሱ ጋር ግን ከአላህ ሱብሓነሁ ወተዓላ ግን ኢሳንና መርየምን በማምለካቸው በኡሉሂያ ማጋራታቸውን ነው እዚህ ላይ የፈለጉት። ዋضح ነዓም። ወሚን ሃዛ ከዚህም አሉ አሁን የጠቀስነው ውስጥ ወሚን ሃዛ አሁን ከጠቀስነው ከዚህኛው ፓርት ውስጥ ይካተታል ሽርኩል መጁስ የመጁሳዎች ሽርክ። ጠይብ አልቃኢሊና እነዛ የሚሉ ቢኢስናዲ በማስጠጋት ሐዋዲሲል ኸይሪ ጥሩ የሆኑ ክስተቶችን ኢለኑሪ ወደ ብርሃን በማስጠጋት ወሐዋዲስ ሸሪ መጥፎ የሆኑ ክስተቶችን ደግሞ ኢለዙልመቲ ወደ ጨለማ። ምን ማለት ነው? መጁሳዎች የሚባሉ ናቸው፣ እሳት አምላኪዎች ናቸው። ለነሱ ሁለት ፈጣሪ አሏቸው ወይ ደግሞ ሁለት ፈጣሪ ያሉ ብለው ያምናሉ። ብርሃን ለበጎ ነገር ፈጣሪ ነው። ጥሩ ነገራቶች ልክ ብርሃን ሲሆን ጨረቃ፣ ፀሐይ እነሱ ሲሆኑ እነሱ ለበጎ ነገር ፈጣሪ ናቸው። ጨለማ ደግሞ ከሆነ ለክፉ ነገር ፈጣሪ ደግሞ ሁለት ጌታ ነው ማለት ነው። አሁን ጨለማ ነው አይደለ? ጨለማ ለክፉ ነገር ፈጣሪ ነው። طيب እንደዛ ብለው ያምናሉ። ስለዚህ ኢብኑል ቀይም ይህን እያነሱ ያሉት እነዚህ አካላት አላህን ሙሉ ለሙሉ ባይክዱም ስልጣኑን ግን ለሌላ አካል በማካፈላቸው ሽርክ ላይ ወርቀዋል ለማለት ነው፣ መጁሳዎችን ማለት ነው። ነዓም ወሚን ሃዛ ከዚህም ውስጥ ይካተታል አሁን ከጠቀስነው ሽርኩ ለዚ ያ ሽርክ ሐጀ ኢብራሂምን የተከራከረው የሆነ ፊ ረቢህ በጌታው ላይ። ጠይብ ማን ነበር ስሙ? ባረከላሁ ፊኩም ነምሩድ። ነዓም ነምሩድ ይባላል። አላህ ስብሓነሁ ወተዓላ ሱረቱል በቀራ ላይ ታሪኩን ነግሮናል። ጠይብ አለም ተረ ኢለል ለዚ ሐጀ ኢብራሂመ ፊ ረቢህ አን አታሁ ላሁል ሙልከ ኢዝ ቃለ ኢብራሂሙ ረቢየ ለዚ ዩሕዪ ወዩሚት ቃለ አነ ኡሕዪ ወኡሚት ቃለ ኢብራሂሙ ፈኢነ ላሀ የእቲ ቢሸምሲ ሚነል መሽሪቅ ፈእቲ ቢሃ ሚነል መግሪብ ፈቡሂተ ለዚ ከፈር ወላሁ ላ የህዲ አልቀውመ ዛሊሚን። ጠይብ ከዚህ ሽርክ ውስጥ የማን ይካተታል? የነምሩድ ሽርክ። ሐጀ ኢብራሂምን የተከራከረው የሆነ ኢብራሂምን ተከራከረ። ጠይብ ኢብራሂም ዓለይሂ ሰላም ረቢየ ለዚ ዩሕዪ ወዩሚት አለ። የኔ እኮ ጌታዬ ነው ሕያው የሚያደርግ የሚገል የሆነ ጌታዬ እሱ ነው ሲል ነምሩድ ምን አለ? ቃለ አነ ኡሕዪ ወኡሚት አለ። እኔም እኮ ገላለሁኝ ሕያውም አደርጋለሁኝ አለ። ጠይብ በጣም ቂል ስለነበረ ሁለት ሰዎችን እስረኞችን ያዘና አንደኛውን ገደለው፣ አንደኛውን ተወው። ይኸው አየህ፣ አንደኛውን ገደልኩኝ፣ አንደኛውን ደግሞ ተውኩት። አነ ኡሕዪ ወኡሚት አለ። ኢብራሂም ዓለይሂ ሰላም ምን አለው? ፈኢነ ላሀ የእቲ ቢሸምሲ ሚነል መሽሪቅ ፈእቲ ቢሃ ሚነል መግሪብ አለ። የኔ ጌታ እንግዳውስ በማይሆን ጥያቄ መጡ። የእቲ ቢሸምሲ ሚነል መሽሪቅ ፀሐይን በምስራቅ ያመጣታል። ፈእቲ ቢሃ ሚነል መግሪብ አንተ ደግሞ ጌታ ነኝ የምትል ከሆነ በምዕራብ አምጣ ሲሉት ፈቡሂተ ለዚ ከፈረ የካደው ሰው ምንም ማስረጃዎችን ማምጣት አልቻለም። ስለዚህ ሼኹ ምን አሉ? ልክ የዛ ሰውዬን ይመስል ፈሃዛ አሉ ይህ አካል ነምሩድ ጀዐለ ነፍሰሁ ነፍሱን አደረገ ኒደን ሊላህ ለአላህ ስብሓነሁ ወተዓላ ቢጭ ያደረገ ዩሕዪ ወዩሚት ቢዘዕሚሂ ሕያው ያደርጋል ይገላል በሱ ሙገታ ከማ ዩሕዪ ላሁ ወዩሚት ልክ አላህ ሕያው እንደሚያደርግ አላህ ስብሓነሁ ወተዓላ ልክ እንደሚገል እሱም አደርጋለሁ ብሎ ይሞግታል ማለት ነው። ወሚን ሃዛ ከዚህም ውስጥ ይካተታል አሁኑ ከላይ የጠቀስነው ሽርክ ውስጥ ሽርኩ ከሲሪን የብዙዎች ሽርክ ሚመን ዩሽሪኩ የሚያጋሩ የሆኑ ቢልከዋኪብ አልዑሉውያት ቢልከዋኪብ በኮከቦች አልዑሉውያት ከላይ ያሉ ማለት አልሙርተፊዓ ማለት በኮከቦች በእነሱ የሚያጋሩ ወየጅዐሉሃ ያደርጓታል ደግሞ ኮከብን አርባበን አማልክት ያደርጓታል ጌታ ያደርጓታል ሙደቢራ የምታስተናብር ሊአምሪ ሃዛል ዓለም ለዚህ ዓለም ጉዳይ ነገራቶችን የምታስተናብር ማለት ነው። ልክ እንደዛ አድርገው ያስቧታል። ከማ ሁወ ልክ እሱ እንደሆነው መዝሀቡ ሙሽሪኪ ሳቢአቲ ወገይሪሂም መዝሀቡ አካሄድ ሙሽሪኪ ሳቢአቲ የሳቢያዎች አካሄድ ወገይሪሂም የሌሎች ሳቢያ አሉ። ሳቢያን ነው የሚባሉት ያው ነው ተቀራራቢ ነው።
እንት ጊዜ ነው በኢራቅ አካባቢ የነበሩ ናቸው። ያኒ ልክ እነዚህ ከዋክብት የዓለምን ክስተት ይፈጥራሉ። ዓለም ላይ የሚከሰቱን ነገራቶች ከዋክብቶች መፍጠር ይችላሉ፣ እነሱ ናቸው የሚያደርጉት፣ ልክ እንደ መላእክት ናቸው ብለው ያስቡ ነበር። ጠይብ ለእነሱ ይሰግዳሉ፣ ለእነሱ ነበር አምልኮ የሚያደርጉት። ለዛ ነው አላህ ሱብሓነሁ ወተዓላ ላ ተስጁዱ ሊሸምሲ ወላ ሊልቀመሪ ወስጁዱ ሊላሂ አለዚ ኸለቀሁነ ኢን ኩንቱም ኢያሁ ተዕቡዱን። ጠይብ እነዚህ በኢራቅ አካባቢ የነበሩት። ለዛ ነው ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ የነቢዩላህ ኢብራሂም ህዝቦች የነቢዩላህ ኢብራሂም ዓለይሂ ሰላም ህዝቦቹ ብዙዎቹ የነበሩት እነዚህ ከዋክብ አምላኪ ነበሩ ይላሉ። ናም ሳቢያዎች ማለት እነሱ ናቸው፣ ከዋክብትን የሚያመልኩ ናቸው። ወሚን ሃዛ ከዚህም ይካተታል ከሆኑ ከሁለተኛው ሽርክ ሽርኩ ዑባድ ሸምስ የፀሐይ አምላኪ ሰዎች ማለት ነው። ሽርካቸው ዑባድ ሸምሲ ፀሐይ አምላኪያኖች ወዑባድና እሳት አምላኪዎችና ወገይሪህም ሌሎችም እዚህ ውስጥ ይካተታሉ እያለ ኢብኑ ቀይም ረሒመሁላሁ ተዓላ ያው ሐቂቃ የመጡበት እዚህ ርዕስ ላይ ለምንድን ነው ስለ ሽርክ ማንሳት የተፈለገው? ሰውየው የጠየቃቸው ሌላ ወንጀል ነው፣ ከወንጀል መውጣት ከብዶት ነው። ጠይብ ልክን ለምን እስከዛሬ ሲመጡበት እንደነበረው ስለ ወንጀል ለምን አልነገሩትም? ሽርክ ምን እዚህ ላይ ያመጣው የምትሉ ከሆነ ምናልባት የኢብኑል ቀይም ዋናው የኪታብ የተጻፈበትም ከዚህ በኋላ ነው። ሰውየው እንደምታውቁት የተፈተነው በሐራም ፍቅር ነው። የተፈተነው ሐራም በሆነ ፍቅር ስለነበረ ከዚህ በኋላ ነው በቂ መልስ ለሰውየው ይሰጣል ተብሎ የሚታሰበውና ኢንሻአላህ የኪታብ አካሄዳቸው እጅግ ጥበብ የተሞላበት ነው። ኢንሻአላህ ለዛሬ እዚህ ጋር እናቆማለን። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።